በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረካችሁ ብሩካን እግዚአብሔር ልጆች፣ በክርስቶስ የተወደዳችሁ የእግዚአብሔር ልጆች ትባሉ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ፣ በዘላለም ፍቅር የተወደዳችሁ፣ በእጆቹ መጽሐፍ የተጻፋችሁ፣ መስቀል ላይ በተሰቀለ ጊዜ ላይ የተከፈለለት የዳነ ሕዝብ ያደረጋችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። ተወዳጆች፣ ወደ ኢየሩሳሌም እስራኤል ለገና 10 ቀን ጉዞ እናዘጋጃለን። ከቀራንዮ በኢየሩሳሌም ጋር ጌታ የተወለደበትን ቦታ ቆሞ ማየት፣ ልደትን እዛ ማክበር፣ በዛ ቦታ ወድቆ ሰግዶ ቅባ ቅዱሱን ተቀብቶ የቅዳሴውን በረከት ተካፍሎ መምጣት፣ ነፍስን በተሰቀለበት በቀራንዮ መስቀል ስር በተቀበረበት ጎልጎታ ስር ነፍሳችንን አፍስሰን መምጣት ምን ማለት እንደሆነ እናንተ ያው መገመት አያስቸግራችሁም። በተለይ ወላጆቻችሁ በሕይወት ያሉ ደግሞ እድለኞች ሆነው ብታሳዩአቸው ቢመርቋችሁ፣ መቼም ለወላጅ ብድራትና ዕዳ ባይከፈልም ይሄን ማድረግ ብትችሉ እስቲ በደንብ አስሩበትና አሳውቁ። 911 40 13 80 ስልኬ ነው። እግዚአብሔር እናንተ ዘራቸውን ይባርክ። ተወዳጆች፣ ዛሬ ድምፄን ብትሰሙ ልባችሁን ልከኛ አታድርጉ የሚል የሐዋርያው ጳውሎስ ቃል አለ በዕብራውያን መልእክት ላይ። ሰው ልቡን ልከኛ እንዳያደርግ እግዚአብሔር ድምፅ እየሰማ እንዲታዘዝ የሚመክር ነው። ግን ዛሬ የትምህርታችን ዋና ሀሳብ እግዚአብሔርን ድምፅ መስማት መለየት እንዴት እንችላለን? ሁለት አይነት ድምፆች በውስጣችን እንሰማለን። ሰይጣን በልባችን ሀሳብ ያገባል፣ መንፈስ ቅዱስን በልባችን ይናገራል። እና እነዚህን ሁለት ድምፆች በምን ለይተን እናውቃቸዋለን? የሚናገረን ማን እንደሆነ በምን እናውቃለን? አንዳንዴ መልካም ተናጋሪ መስሎ ሊያጠፋን ሰይጣን ሊመጣ ይችላል። ለምሳሌ በገነት መካከል እባብ ሲናገር የነበረው ለእነ ሔዋን የሚያስብ የተሻለ እውቀት ጥበብ ያለው ነገር የሚናገራቸው ይመስል ነበር። እና ለዚህ ነው የዋሃን እናታችንን ያታልላት። ስለዚህ ያንን ድምፅ መለየት አለመቻሏ ነው። ከእግዚአብሔር የሆነ ድምፅ ምን አይነት ድምፅ ነው የሚለውን መጀመሪያ እናያለን። ብሩካን እግዚአብሔር ልጆች፣ እግዚአብሔር ሲናገር በውስጣችን ተስፋ ነው የሚሰማን። አይዞህ እኔ ከአንተ ጋር ነኝ የሚል ድምፅ ነው የሚነግረን። እግዚአብሔር ከኛ ጋር እንደሆነ ነው የሚነግረን። እኔ ጋሻ ነኝ አትፍራ፣ እስካለ ፍጻሜ ከአንተ ጋር ነኝ፣ ከአንቺ ጋር ነኝ የሚል የተስፋ ቃል ነው የሚናገረን። ይሄ ደግሞ እውነተኛ ተስፋ ነው። ተስፋን የሰጠ የታመነ ነው ያለው እግዚአብሔር ቃል። ስለዚህ የተስፋው ሰጪ ባለቤቱ ታማኝ ስለሆነ እውነተኛ የሆነ ተስፋ፣ ውሸት የሌለበት ተስፋ ይናገረናል። ስለዚህ መንፈሳችን በዚህ ተስፋ ይበረታል። በአንድም በሌላ እኛን የሚያበረታ፣ እኛን የሚያጠነክር፣ እኛን ጸንቶ የሚያቆም ብርቱ ቃል፣ ደጋፊ ቃል ይልክልናል። እሱ ሰማያት በቃሉ ስልጣን እንደቆሙ በተስፋው ስልጣን በቃሉ ስልጣን ልባችንን ይደግፋል። እግዚአብሔር መልካም ነው ይላል ናሁም። እግዚአብሔር መልካም ስለሆነ ከመልካምነቱ የሚወጣ ሁልጊዜ መልካም የሆነ ቃል ነው። ስለዚህ እግዚአብሔር የሚናገረን አይዞሽ ብሎ ነው እና ታሳካዋለህ፣ ታደርጋለህ፣ ወደፊት ሂድ፣ ትከናወናለህ፣ እጆቼን ዘረጋልሃለሁ ደግሞ ይላል። ለምሳሌ ሙሴን ወደፊት ሂድ አለው። ባህር ኤርትራ ፊት ቆሞ ሲጸልይ ሕዝቡ ሲጮህበት ወደፊት ለምን ትጮህብኛለህ? ተነሳ፣ በትርህን ውሃውን በበትር ምታው ሲለው ተከፈለ ይላል። ሕዝቡ ከዛ በኋላ በተከፈለ ውሃ መካከል አለፈ። መሄድ ነው። እግዚአብሔር መንገድ ያከናውናልና እኔ አከናውንልሃለሁ፣ እንዳትፈራ ወደፊት ሂድ ይላል። እና ወደፊት መሄድን እግዚአብሔር ይናገራል። ከኃይል ወደ ኃይል መሻገራችንን፣ ከከፍታ ከፍታ መሻገራችንን፣ ከእድገት እድገት መሻገራችንን እንጂ ወደኋላ እንድንመለስ አይፈልግም። ስለዚህ እግዚአብሔር ወደፊት የሚገፋ ትልቅ ኃይለኛ የሆነ የመሄድ የመቀጠል እንደ ንጋት ብርሃን በዕለት ዕለት የመድመቅ የጨመረ የመምጣት ጸጋን ነው የሚሰጠን ሲናገረን። ስለዚህ ወደፊት የሚሄድ እንጂ ወደኋላ የመጎተት ወደኋላ የመሳብ መንፈስን አልሰጠም። ይሄ እንግዲህ እግዚአብሔር ሲናገረን የምናውቀው የምንመለከተው ነው። እግዚአብሔር ሲናገረን ሌላው ሶስተኛ
የምንረዳው እንደሚወደን ይነግረናል። እንደተፈቀረ ዋጋ እንዳለን ይነግረናል። ሲወደን እንደኖረ ያስረዳናል። የፍቅሩን ብርሃን ያበራልናል። መስቀሉ እንዲገባን ያደርገናል። ለኔ ነው የተደረገው ያ ነገር ብለን እንድንል ያደርገናል። አይደለም ትልቅ ሰው ሕፃን ልጅ እንዲያለቅስ ያደርጋል። ከፍተኛ የሆነ የፍቅር እሳት በልብ ውስጥ ያነዳል እና ወደ ፍቅሩ መንግስት ያፈልሰናል። በልባችን ውስጥ አልፎ ወደ ፍቅሩ ገመድ ይስበናል ማለት ነው። እንደሚወደን ይነግረናል። በአንድም በሌላም በእግዚአብሔር መወደዳችንን ስንሰማ እግዚአብሔር እየተናገረን ነው። ፍቅሩን እየገለጸልን ነው። ፍቅር ሲጥል አይደል የሚሆነው? ጥሎበታል እኛን መውደድ። ስለዚህ እኛም መውደዱን ነው የሚነግረን እግዚአብሔር። ስለዚህ መፈቀራችንን እየሰማን በተስፋ እንድንኖር እንድንበረታ ይነግረናል። ሌላው ዋጋ እንዳለን ይነግረናል። በዋጋ ተገዝታችኋል፣ በንጹሕ የክርስቶስ ደም ተገዝታችኋል ይላል። ተዋሽታችኋል ማለት ተገዝታችኋል ማለት ነው። መዋጀት ማለት ያንን የባሪያውን ዋጋ ከፍሎ ባሪያውን መውሰድ ማለት ነው። የሰውየውን ሞት መስቀል ላይ ከፍሎ ክርስቶስ ሰውየውን ከሞት እጅ ተቀብሏል፣ ድነናል ማለት ነው። ስለዚህ ዋጋ ያለው የተገዛ ሆነናል። ይሄ መስቀል ለቀሲስ አሸናፊ ዋጋ አለው። የተገዛ መስቀል ነው። ማንም ሰው አንስቶ ሊወስዶ አይችልም። አንተ ለእግዚአብሔር ገንዘቡ ነህ፣ በዋጋ ገዝተዋል። አንቺም ገንዘቡ ነሽ። ስለዚህ ይሄንን ይነግረናል። በዋጋ መገዛታችንን እና ዋጋ እንዳለን ይነግረናል። እውነት ለመናገር በጌታችን በኢየሱስ ክርስቶስ አምኖ በክርስቶስ ደም የታተመ ሰው ከዚህ ሰው በላይ ዋጋ ያለው ማን ነው ሲነግር? በእንቁ አይደለም የሚሸጠው የሚገዛው፣ በወርቅ አይደለም፣ በንጹህ ክርስቶስ ደም ነው የተገዛው። በክርስቶስ ደም የታተመ ሰው ምን ያህል ዋጋ እንዳለው መገመት አያስቸግርም። እግዚአብሔር ልጆች፣ ስለዚህ እግዚአብሔር ዋጋ እንዳለን ሲነግረን ታያላችሁ። ምናልባት የጣለን ልንሆን እንችላለን። በዓለም ስፍራ የሌለን ሰዎች ልንሆን እንችላለን። አባታችን እረኛ ያደረገን የጣለን ሊሆን ይችላል። እግዚአብሔር ግን እንደዛ አይደለም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ወዳጆች ሆይ መጠራታችሁን ተመልከቱ፣ እንደ ሰው ጥበበኞች የሆኑ ኃያላን የሆኑ ብርቱዎች ሆኑ አትጠሩም። በስብከት ሞኝነት የሚያምኑትን ይድኑ ዘንድ እግዚአብሔር ምናምንቴዎችን ያለምን ተራ ሰዎችን መርጧል። ስለዚህ እኛ በክርስቶስ ተመርጠናል፣ ዋጋ ያላቸው ሆነናል ማለት ነው። ገመድ በአማረ ስፍራ ወድቆልናል፣ ዕጣችንም ርስታችንም ተውቦልናል። ይህንን ይነግረናል መንፈስ ቅዱስ። ዋጋ እንዳለን እንዲሰማን ያደርገናል። በመጀመሪያ የሚገዛው መንፈሳችንን ስሜታችንን ነው። ስሜት ነው የሚፈወሰው። ቀና ብላችሁ የምታዩት ሰማይ፣ ቀና ብላችሁ የምታዩት መስቀል ዓላማው እንዲገባን አድርጎ ነው የሚፈወሰው። ስለዚህ እግዚአብሔር ሲናገር ይህንን ይነግረናል። ሌላው አምስተኛው እግዚአብሔር ተስፋን ነው የሚነግረን። በእግዚአብሔር ፊት መውደቅ የለም። እንኳን የወደቀ የሞተ እንኳን ይነሳ። ለሞተ ሰው እንኳን ተስፋ አለ። ማርታ ወንድሟ ከሞተ 4 ቀን በኋላ ጌታ ስለመጣ ወንድሜ ሸቷል ብላው ነበር። እውነቷን እኮ ነው። አንድ አስከሬን፣ አንድ ሬሳ ከ4 ቀን በኋላ አይኑ ይፈሳል፣ ይበሰብሳል። ነገር ግን እሷ በምታየው መቃብር ውስጥ አስከሬን ሳይሆን ሕያው አልዓዛር ነበር ጌታ የሚያየው። ስለዚህ ሕያውነትን ነው የሚነግረን፣ ሕይወትን ነው የሚነግረን፣ ተስፋን ነው የሚነግረን። የሞተ እንኳን ተነስቶ የሚቆምበት ተስፋ ቁረጥ፣ ከዚህ በኋላ ዋጋ የለህም የሚል ድምፅ አይሰማም ከሷ። ተስፋ አድርግ ነው የሚለን። በሞት ጥላ መካከል እንኳን ብትሄድ ተስፋ አድርግ ነው የሚለን። ስለዚህ መንፈስ ቅዱስ ሲናገረን እነዚህን የመሳሰሉ ልብ የሚያሳርፉ ቃላቶችን በመንፈሳችን በኩል ይነግረናል። ያኛው ደግሞ ጥረታችን ደግሞ ሲናገረን ደግሞ በተለየ ሁኔታ ይናገረናል። መጀመሪያ ሁሌ ጠላት የሚናገረን በውስጣችን ተስፋ የለህም ወይም የለሽም ነው የሚለን።
ታመን ከሆነ ትሞቻለሽ ነው። ኃጢአት ሰርተን ከሆነ አይምርህም ነው። በሕይወት የምታስበው ቦታ ላይ አትደርስም። ትግልህን እያባሰ ተግዳሮትን እያባሰ ፊትን እያጠቆረ ተስፋ እንድትቆርጥ ቀቢጸ ተስፋ ውስጥ እንድትወድቅ ያደርጋል ማለት ነው። ተስፋ መቁረጥ ከጥልቁ መንፈስ የሚመጣ ክፉ የጨለማ ኃይል መሆኑን ማወቅ ያስፈልጋል። ሰው በእምነት ካላሸነፈው በስተቀር ወደ ሌላ መዘዘኛ ነገር ሊከተል ይችላል። እግዚአብሔር ልጆች፣ ስለዚህ ተስፋ መቁረጥ የሚባለውን ድምፅ በልባችን ውስጥ ያስገባል ጠላት። በሁሉም ነገር ተስፋ የለም ይላል። አንተ ጎበዝ ከሆንክን ኖ ማለት አለብህ። ተስፋ የለውም ሲልህ ገልብጠህ መስማት አለብህ። ተስፋ አለው ማለት ነው። ሕፃኑ ይገደላል እያለ ሕፃኑ ግን ግብፅ ሀገር ሄዷል። ሕፃኑ ግን አድጎ ለሰው ልጆች ይሰቀላል። እሱ ተስፋ እንደሌለው ነው ሊናገር የፈለገው፣ ግን ተስፋ ነበረ። የቤተልሔሙ ሕፃን የቀራንዮ በጎች ተሰውቶ አለምድኗል፣ አልሞትም። ስለዚህ ተስፋ የለም በሚባል ጉዳይ ላይ ተስፋ ግን አለ። እግዚአብሔር ተስፋ አለ፣ ሰይጣን ተስፋ የለም ነው የሚለን። ማንን እንደምትሰው ተጠንቀቁ እግዚአብሔር ልጆች በውስጣችሁ። እግዚአብሔር ዋጋ አለ ሲለን፣ ሰይጣን ግን ዋጋ የለሽም ነው የሚለን። ምንም ዋጋ የለሽ፣ ማንም አይፈልግሽም፣ ማንም አይፈልግም፣ ቦታም ቁጥርም ወንበርም የለህም ነው የሚለን። ከሰይጣን የመጣ ድምፅ ነው። አትወደጅም ይልሻል፣ ማንም አይወድም ይላል። በአንዳንድ ጉዳዮች የተቀየሙ ሰዎች እያመጣ ከፊት ያቆማል። ሰው ሁሉ የጠላ ያስመስላል። ልክ ቃየል እንደተሰማው የሚያኝ ሁሉ ይገለኛል እንድትል ያደርጋል። አሉታዊ ሀሳብ በውስጥ ጥቅጥቅ አርጎ ይሞላል። ጥቅጥቅ አርጎ በቃ ጥሩ ልብስ ለብሰ ጥሩ ምግብ ተመግበ እየወጣ ስትናገር ግን ታስፈራለህ። ተስፋ በውስጥ የለም። እምነት በውስጥ የለም። ብርታት በውስጥ የለም። አለመፈለግ፣ መጠላት በውስጥ ይደመጣል። ጠላት በውስጥ የሚናገረውን ድምፅ ስለሰማህ የሚሆን ነገር ነው። ጠላት እንደሚናገረው እወቅ። በኃጢአት ይከሳል። መንፈስ ቅዱስ በኃጢአት ወቅሶ ንስሐ ያስገባል። ጠላት ግን በኃጢአት ወቅሶ ተስፋ ያስቆርጣል። እግዚአብሔር አይምርህም፣ ደክሞታል፣ ከዚህ በላይ ትልቁ ኃጢአት ነው የሰራው፣ ከዚህ ምሕረት የሌለው ኃጢአት ነው የሰራው ብሎ ምሕረት እንደሌለ ይነግራል ጠላት። ይህ ብቻ አይደለም፣ ራስን አጥፋ ይላል። ለምን ትኖራለህ? ሞት ረፍት ነው ብሎ ያሳያል። ሰይጣን ሲናገር ከምትሰሙት ድምፆች አንዱ ራስን ማጥፋት ነው። ከዛ ከሞቱ በኋላ ራስን ከማጥፋት በኋላ ያለው ሰላማዊ ሕይወት ነው ብሎ ያስባል፣ እንድታስብ ያደርጋል። ግን ያ ፌክ ነው፣ ማስታወቂያ ነው፣ የተጎዘጎዘ በቀጠማ የተጎዘጎዘ ገደል ነው። ከሞቱ በኋላ ሌላ ሕይወት እንዳለ እንዳይሰማ ያደርግና ከሞት በኋላ እንደማትድን ያውቃል። ስለዚህ በጣም ጠንቃቃ መሆን ያስፈልጋል። እግዚአብሔርና ሰይጣን ሲናገር ለይቶ ማወቅ ያስፈልጋል። ምንድን ነው የሚናገር? ማን የሚናገር የሚለው ብዙ ተማራችሁበት ተስፋ አደርጋለሁ። የሰማነውን በልቦናችን ጻፍ። ኮሜንቶቻችሁን ያለው እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምላት ጥበቃ አብሮ ሊሆን በዚህ ቅዱስ ቃል ስለባረከን የሰማ አምላክ ይባረክ። እናታችን ቤታችን ረድኤት በረከት የምላት ጥበቃ አብሮ ሊሆን። ማስታወቂያውን አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም